ድምፁ የኔ ነው፣ ፎቶው የኔ ነው። ሶሻል ሚዲያ ተጠቃሚ አይደለሁም፣ ቲክቶከርም አይደለሁም። አሁን ግን ስወጣ ሷሊህ ያለሽው ከዛ ላይ ከኢንተርቪው ላይ ሷሊህ የሚባል ልጅ ሊያጋቡኝ እምቢ ብያለሁ ብላ ነበር። ከዚህ ደግሞ ሷሊህ የሚባል ልጅ ጓደኛዬ ምንድን ነው ነገሩ ያየውሽ አይተሽዋል ሲለኝ ምንድን ነው ስለው ዝም ብሎ ጥሎ ሄደ፣ ተይው በቃ ብሎ ጥሎ ሄደ አለች። ግን ከዚህ ላይ ሜካፕ ተቀብታ ፊልተር ይሁን የተለያየ የሆነ እንትኑ ላይ ከዚህ ከአይኗ ከሽፋሽቷ ላይ የሆነ ለምጥ ነገር አለ። ከዚህኛው ነጠላ ከለበሰሽበት ከዚህ ደግሞ በሜካፕ እንትን ብላው ነው መሰል። ያው ግን ራሷ ምናለሽ። ለማንኛውም እኔ ነኝ ሙሉ ነገሩ፣ ንግግሩ፣ ፎቶ ግን ማን ነጠላ ልብሶ ከዛ ቦታ ላይ እንዳስቀመጠኝ የት እንደሆነ ራሱ አላውቀውም ብላለሽ። እንግዲህ ኮምበልቻ ተወልጄ ነው ያደግኩኝ ብላለሽ። ከዛው ኮምበልቻ ወጥቼ አላውቅም ብላለሽ። ግን ኢንተርቪው የሆነው አዲስ አበባ ነው ማለት ነው። እስከ አዲስ አበባ ድረስ መታ ኢንተርቪው አድርጋ ተመልሳ አሁን ለምን አስዋሻት? ሃይማኖት ምርጫዋን መምረጥ ራሷ መብቷ ነው። መምረጥ ትችላለሽ፣ የሚያስገድዳትም የለም። ግን ብዙ አጭበርባሪዎች ስላሉ መተት ምናምን እያደረጉ እንትን ስለሚሉ ያን ነገር እንዳይሆን ነው ሰው የተጫጫህ እንጂ አጀንዳ ማድረግም አያስፈልግም። ዲነል ኢስላም ራሱ ፈልጎ አንብቦ አጥንቶ ዲኑን አይቶ መሄድም መምጣትም ያለበት እንጂ በግዴታ ና ወደ እስልምና የሚባል ነገር የለም። ካነጋገሯ ብዙ ነገሮች ስትዘራብጥ ነበረሽ። የሚሄድ ሰው ዝም ብሎ መሄድ አለበት። ገንዘብ ስለተሰጠሽ ብቻ የነበረሽበትን ሃይማኖት እንትን ብለሽ ተሳድበሽ መውጣት የለብሽ። እንግዲህ ቲክቶክ ሰፈር ላይ ሁላቸውም ሲጠይቋት ህመምተኛ ነኝ፣ የሚጥል በሽታ አለኝ፣ የት ቦታ ግን በዚህ ልክ ሄጄ ከዛ ላይ በአህዋሌ እንደዚህ ብዬ አላወራም፣ ሳላውቅ ሊሆን ይችላል፣ ግን የት እንደሆነ አላወቅኩትም። ለመጅሊሱም ለኢትዮጵያ ሙስሊምም ይቅርታ ብያለሁ ብላለሽ። ይቅርታ መጀመሪያ ለራስሽ ይቅርታ ብታደርጊ ጥሩ ነው። ስህተት ከሆነ ይቅርታ ችግር የለውም። ሳታውቂ ከሆነ ሰው የሚጠይቀው ሳታውቅ በብዙ ነገሮች አሁን በገንዘብ የሚሸውዳሉ። በገንዘብ የምትሸወዱ ራሳችሁ ታውቃላችሁ። ዲነል ኢስላም ማጣትን ማግኘትን አቻችሎ የሚኖር እንጂ ሲያገኝ እስልምና የሚመርጥ ሲያጣ ወደ ሌላው ገንዘብ በሚሰጠው በገንዘብ የሚቀየር ሃይማኖት ስላልሆነ ብዙ ሰዎች አትስደዋት፣ እንደፈለገች ትሁን። ማወቅ ያለባትን ማሳወቅ አለባችሁ እንጂ ብዙ ትርፍ ወሬ ባታወሯት ባታናግሯት ጥሩ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ዛሬ የመጣው በዚች ልጅ ነው። ሰሞኑን አነጋጋሪ አጀንዳ ሆኖ አንዳንድ ጊዜ ነገሮቹን በቀስታ በምክር ቀስሎ በመጠየቅ ማሳለፍ ይልቅ ጫጫቴ ይበዛበታል። የሆነ ነገር እንትን ሲልና ያን ደግሞ ወደ ሌላ ቦታ ላይ ይወስዳል ማለት ነው። ሃይማኖት እኔ የምፈልገውን ሃይማኖት መምረጥ ግዴ ራሴ ነኝ። ምርጫ ላይ ከገባ ማለት ነው። መርጬ መኖር መብቴ ነው። ግን እህት፣ ወንድም፣ ጓደኛ ምክር መምከር ካለበት ይመክራል አይደለ? ያንን ምክር ካልሰማው አላህ ሂዳያ ያልሰጣትን ነገር እንግዲህ ሰው በምክር አያድነውም። አላህ ሂዳያ ሲሰጥ ነው። አላህ ሂዳያ በሰው ምክርማ ቢሆን ረሱላችን ሰለላሁ ዐለይሂ ወሰለም አጎታቸውን ያሰልሙት ነበር። አላህ ሂዳያ ካልሰጠ በሰው እንትን የሚመለስ የለም። እቺ ልጅ ደግሞ ቤተሰቦቿ ሙስሊም እንደሆኑ እናቷም አባቷም ሁሉም ሙስሊም እንደሆኑ እስልምናዋን ስለምትወድ አልሐምዱሊላህ አሁንም ሙስሊምንም ነገም ሙስሊም ነኝ እያለሽ እየተናገረሽ ከዛ ኢንተርቪው ያደረገሽውን እስከ አዲስ አበባ መታ ኢንተርቪው ያደረገሽውን ነገር ግን እኔ አላቅም ብላለሽ ማለት ነው። እነሱ ደግሞ ተጠይቀዋል። ቀጠሮ ይዛ ጠይቃ ራሷ ነው ተናግራ ሄደሽ። አስገድደዋት ሲቆጧት ነው እስልምና እንደዚህ ምርጫ ያደረገሽው ረስቻለሁ አላቅም ያለሽ እንጂ ሁሉን ነገር አምና ቦታውን አላውቅም ያለሽ ለማስተባበል ነው እንጂ ፍራቻ ነው እንጂ ፈልጋ ቀጠሮ ይዛ መታ ነው የተናገረሽ። አዲስ አበባ ነው ቢሮአችን ብለው ተናግረዋል። መልስ ሰጥተዋል ማለት ነው ሎዛ የሚባለው ሚዲያ። እህታችን ደግሞ ምኑንም አላቅም ሶሻል ሚዲያ ቲክቶከርም አይደለሁም ብላለሽ። በቲክቶክ ተጻጽፈን ነው የተባለ። በቲክቶክ ነው ቀጠሮ የያዘሽ ነው ያለ እሱ እንግዲህ ማለት ነው። እሷ ቲክቶክ አሁን እንደዚህ አይነት ነገር አለ ሚዲያ ላይ ሲባል ነው ወደዚህ ሰፈር የመጣው እንጂ ቲክቶክም ተጠቃሚ አይደለሁም ኢንስታግራም ተጠቃሚ አይደለሁም ብላ ነው የተናገረሽ ማለት ነው።
ህመምሽን አላህ ያንሳልሽ፣ አላህ ያሽርሽ። ግን የምትሄዱ ሰዎች ዝም ብላችሁ ሄዱ። ሃይማኖትን አቋሽሾ ወደ ሃይማኖት መሄድ የለም። ያመናችሁበትም መከተል መብታችሁ ነው። ማንም አይከለክላችሁም። እናት እንኳን ተው ብላ ምታስጥል አይደለም ጊዜው። የፈለጋችሁን ምርጫችሁን። ግን ወደዛ ምርጫ ስትሄዱ በምን ምክንያት ነው የምትሄዱት? እውነት ዲኑን ገብቷችሁ ተምራችሁ ነው እንደ ቃለ መጠየቅ ሲደረግልሽ እንደተናገርሽው አውቀሽ አንብበሽ ነው ወደ ክርስትና ሃይማኖት ልትሄጂ ያሰብሽው ወይስ በቁሳቁስ ነው? ይህን ነው እኔ እንትን የምልህ። ቁሳቁስ ነገ ያልቃል። እንኳን የሰዎች የራስሽ ራሱ ነገ አላቂ። ያንቺ የራስሽ ራሱ ሁል ጊዜ እንዳለሽ አኖርም። ያጣ ሰው ያገኛል፣ ያገኘ ሰው ያጣል። ከዚች ምድር ላይ እስካለ ድረስ ፈተና አለ። ያንን ፈተና ካልተቋቋምነ በስተቀር ማለት ነው ሁሉም ሞልቶለት አይኖርም። ገንዘብ ሲኖርሽ ጤና ታጫለሽ፣ ጤና ሲኖርሽ ገንዘብ ታጫለሽ። ያው በግብ ግብ ናት እች ዱንያ ላይ ያለሽና ሰርተን ያላሸነፍነው ሃይማኖት ቀይሮ ገንዘብ ተወስዶ እኔ ደስተኛ ሆናለሁ ያልፍልኛል ብሎ የሚያስብ ሰው እውነትም አእምሮ ትክክለኛ የማያስብ ነው ማለት ነው። መብት እኮ ነው ያኔ ሃይማኖት መብታችሁ ነው መሄድም። ግን የአንዱን ሃይማኖት ከክርስትና ሃይማኖት ወደ እስልምና ስትመጡ ሃይማኖትን መቋሸሽ፣ ከሙስሊም ወደ ክርስትና ስትሄዱ ያንን ሃይማኖት እንትን ማለት አያስፈልግም። የመረጣችሁትን ሄዳችኋል። የምታስተምሩት ነገር ካለ ማስተማር ካለባችሁ ማስተማር እንጂ ለራሳችሁ ለሄዳችሁበት ሃይማኖት መርጣችሁ ለሄዳችሁበት ከእንደዚህ አይነት መጽሐፍ ቅዱስ ላይ ከዚህ አይነት አንቀጽ እዚህ አይነት ገጽ ላይ እንደዚህ አይነት ነው ያሳመነ ብላችሁ እንደ ሌሎቹ እንደሚናገሩት ተናግራችሁ ሌላ ሰዎችን ለመሳብ ከሆነ እንደዛ አድርጉ። ለገንዘብ ከሆነ ግን አሁንም በዚህ መልኩ ነው የሚኬድ። አሞኛል፣ ጤነኛ አይደለሁም፣ እኔ አላቅም፣ እንደዚህ አይነት ነገር በጣም ከባድ ነው። እቺ ልጅ አሁን አላሁ አለም አላህና እሷ ነው የሚያውቁት እውነተኛውን ነገር። እውነትም የሚያማቱ ነው ከሆነ የሚጥል በሽታ ደግሞ እንደዚህ ራስን አስቶ እስከ አዲስ አበባ ድረስ ሂዶ ነጠላ አስለብሶ ኢንተርቪው የሚያሰጥ አይደለም። እንግዲህ አህዋሏ ምጅምር ያሰበሽው ነገር ኑሯት ካልሆነ በስተቀር ወይም ደግሞ ወደ ክርስትና ስትመጪ ይሄ ያለሽ ዙር ይነሳልሻል። ጓደኞቿ አሳማውናዋት እንደሆነ እንግዲህ ክርስቲያን ጓደኛ እንዳላት ዩኒቨርሲቲ ላይ እንደዚህ በሃይማኖት ክርክር ላይ እንዳለ እኔ ግን ከዛ ውስጥ ነገር የለውበትም ብላ ተናግራለች። ይሄ ያለ ነው። ያሸነፈ ጀግና የሆነ ሃይማኖቱን ጠብቆ ይወጣል። ልፍስፍስና በገንዘብ እንትን የሚል ደግሞ ወደዛ ይሄዳል። እንግዲህ ሌላ ምርጫ የለውም ማለት ነው። ገንዘብ የሚያታለው ሰው፣ ቁሳቁስ የሚያታለው ሰው ሃይማኖት የለውም ሲጀመር። አብዛኛው ሃይማኖትም አይቀመጥም። ነገ ደግሞ ሲጎለው ወደ አንዱ ምክንያት አመካይቶ ደግሞ ወደ ነበረበት ይመጣልና እንደዛ እያለ ነው እንትን የሚለው። ታስተውሳላችሁ ዮኒ ማኛ መጀመሪያ ቲክቶክ ሲመጣ መጀመሪያ እስልምናን ተቀበልኩ አለ እስከሚፈምስ ድረስ እስልምናን ተቀብያለሁ ብሎ ደነፋ ፎሎወሩ ከፍ አለለት። አዝሮ ደግሞ ትንሽ ቆይቶ ደግሞ ጴንጤ ሆንኩ አለ። አሁንም ፎሎ ሄደለት በሚለው መልኩ አገኘ። አሁን መጨረሻ ላይ ደግሞ የክርስትና ሃይማኖት ተከታይ ሆኗል ማለት ነው። እና በገንዘብ የሚያደርጉት ስላሉ ያን ነገር ከሆነ እናንተ ተዋት፣ ለራሷ ነው። በሷ ቦታ ላይ እናንተ አትገቡ። ጀሃነም ጀነት የሚባለው የእሷን ቦታ እናንተ አትይዙ። እንኳን እናንተ ተመልካቿ የምታዩት እናት አባቷ የሉም፣ ልጅ አይገባም ከዛ ቦታ ላይ። መምከር ካለባችሁ መምከር እንጂ ከዚህ ላይ የመሳደብ እንትን ማለት ማቧጠጥ ምናምን አያስፈልግም። ሄደሽ ማሰላማ መንገዱን ጨርቅ ያርግልሽ ብላችሁ መላክ። ስትመጣ ግን ዝም ብላችሁ አለመቀበል። መጀመሪያ ምን ሆና እንደሄደሽ አልቆባት ነው ገንዘቧ የመጣሽው እንዴት ነው የሄደሽው የሚለውን ደግሞ መጠየቅ እንደ ጥያቄ። አሁን እሷ ነገ ሙስሊም ነኝ ዛሬ ሙስሊም ነኝ እስልምናዬን ወደዋለሁ ብላለች። ኢንተርቪው ያለውን ደግሞ እኔ ነኝ ሁሉ ነገር እኔ ነኝ፣ ግን ከዛ ቦታ ላይ እንዴት ነጠላ ለብሼ ቁጭ አልኩኝ የት ቦታ እንደሆነ አላውቀውም ብላ በተናገረሽው ያን ሎዛ የሚባለው ኢንተርቪው ያደረጋት ደግሞ መልስ ሰጥቷል። በቲክቶክ እሷ ቲክቶክ ተጠቃሚ አይደለሁም ብላለች፣ ግን በቲክቶክ ነው ኢንቦክስ ላይ የተጻጻፍ ነው።
ቀጠሮ አስይዛ አዲስ አበባ መታ ነው ኢንተርቪው ያደረገሽ። አሁን አስገድደዋት ሲቆጧት ሲጮህባት ነው አላቅም ያለሽ እንጂ ራሷን ታውቃለሽ። ከኮምቦልቻ አዲስ አበባ መታ ቀጠሮ ይዛ ኢንተርቪው አድርጋ ነው የሄደችው ብሎ ተነግሯል። ታዲያ ይህን ማስተባበል ምን አደረገ? ምርጫውን መኖር ትችላለሽ፣ መብትሽ ነው። ያኔ ሌላን ሰው መፍራት የለብሽን፣ አላህን ነው መፍራት ያለብሽ እንጂ የአላህን ፍራቻ ትተሽ ወደ ኩፍር እስከመረጥሽ ድረስ ሰው መፍራት የለብሽም። እና ውድ ቤተሰቦች ትርፍ ነገር አንነጋገር። ሂዳያ የሚሰጥ አላህ ነው። የሚያሳዝነው በቁሳቁስ ምክንያት መሄድ ሳይታወቅ እንደገና ደግሞ እስልምና ማቋሸሽ የሌለውን ነገር እያጣመሙ ማውራት ያኔ ያናዳል። ያንን ደግሞ እናንተ ማስረጃ አድርጋችሁ መናገር አለባችሁ እንጂ እንደሌላው ተሳዳቢ ባንሆን ጥሩ ነው። እሷ ይቅርታ ጠይቃለች። እንግዲህ ህመምተኛ ነኝ እኔ የሚሄድበትን አላውቀውም፣ ግን እዚህ ቦታ እንዴት ብዬ ኢንተርቪው እንዳደረግኩ አላውቅም። ይከሰሳል። አንቺ እርግጠኛ ምንም የምታውቂው ነገር ከሌለ ሎዛ ሚዲያ ይከሰሳል ብለው ነግረዋታል። እሷ ግን አዎ ከሰዋለሁም አላለሽም። ኔትወርክም እየያዛት ስለነበረ ዛሬ ዝም ብላ ነው ያሳለፈችው ማለት ነው። እና አላህዬ ሂዳያ ይስጣችሁ። በዚህ ውስጥ በሃይማኖት የምትቀልዱ፣ በሃይማኖት የምትጫወቱ፣ በሃይማኖት ገንዘብ እናገኛለን፣ በሃይማኖት እስከ አቋሸሽነስ የዛኛው ሃይማኖት ተከታይ ይወደኛል ብላችሁ ከሆነ አትሳሳቱ። እነዛም ነገ የነካ እንጨት አድርገው ነው የሚልኳችሁ። ምን ነው የራሳችሁን ክብር ስለሌላችሁ አውቃችሁም ስላልሄዳችሁ በቁሳቁስ ከሆነ የምትሄዱት ያን ቁሳቁስ ሁሉ ጊዜ የሰዎች አይሞላላችሁም። አሁን ሰጥቷችሁ ይሆናል ትንሽዬ በበቆሎ ነው የሚያታሉት ያለ ገጠሩን ቦታ ላይ በበቆሎ ደቂት ኑሮ ሲወደድ በዚህኛው እንለፍ ነገ ወደ እስልምናዬ ወይም ወደ እንትን እመጣለሁ ማለት የለም። ሃይማኖት ነው፣ የግልሽ ነው። ምርጫ የሚወድቅበት አይደለም። አላህ ሂዳያ የሰጠው ብቻ ነው ከእስልምና ሃይማኖት የሚቀመጠው። አላህ ሂዳያ እንዲሰጣችሁ በዚህ ውስጥ ያላችሁ ሰዎች አላህ ሂዳያ እንዲሰጣችሁ። እናንተ ካልሆነ ቦታ ሄዳችሁ የምታወሩት ወሬ ሌላውን ነገር እያናጋ ስንት መከራና ስቃይ ስንት ሀሳብ አለብን አሁን ላይ በሀገራችን ጉዳይ። ጭራሽ በሃይማኖት ራሳችሁ መርጣችሁ ገንዘብም ይሁን ምንም አታላችሁ ሂዳችሁ ባደረጋችሁት ነገር ለሌላ ሰው አጀንዳ መሆን የለባችሁም። ፍላጎታችሁ የራሳችሁ፣ መብታችሁ የራሳችሁ ነው። መብታችሁን ተጠቀሙ፣ መብታቸውን ደግሞ አክብሩላቸው። አትሳደቡ። ከታች ያላችሁ ሰዎች ብዙ ተሳዳቢ ያለ፣ ከዛ ላይ መሳደብ አያስፈልግም። እውነት ምዕዙር ኑሮባት ከሆነ ያንን ያህል መንገድ እንዴት ተራመደሽ የሚለው ነው እኔ ትንሽ የገረመኝና የእነሱ ደግሞ እሷ ቲክቶክ ሶሻል ሚዲያ ተጠቃሚ አይደለሁም ብላ እነሱ ደግሞ በቲክቶክ ኢንቦክስ ላይ ተጻጽፈን ቀጠሮ ተይዞ ነው ኢንተርቪው የተደረገው። ኢንተርቪው የሚደረገው ወደ እስልምና ሲመጣ ወይም ወደ ክርስትና ሃይማኖት ሲካሄድ የሚያስተምር ነገር እንዳለ ነው አይደለ? ኢንተርቪው የሚባለው እሱ አሁን ምንድነው የተናገረሻቸው? እኔ ተቆራርጦ ነው አላውቀውም። ይሄ ሎዛ ሚዲያ የሚባለውን ሲጀመር ግን ቲክቶክ ሰፈር ላይ እንደዛ ስትል ራሱ እኔ ደንግጫለሁ። እንዴት ማለት አህለ ፍላጎቷ እንዴት ወስዶ ኢንተርቪው ያደርጋታል ነው ብያለሁ። በቃ ብዙ ነገር እሷ መታ ስታወራ ማለት ነው። ግን እነሱ ደግሞ መልስ ሲሰጡ ይሄ ነው ያለው እና በጣም ከባድ ነው እህቶች። እኛ ስንት ችግር፣ ስንት ጣጣ፣ ስንት ሀሳብ አለብን። ህይወታችሁን ራሳችሁ ኑሩ። ከአላህ ፊት የምትቆሙት እናንተ ራሳችን ነው። ልጆቻችን የምንሰፈሰፍላቸው እናቶቻችን እንኳን የሚንሰፈሰፉልን የውመል ቂያማ ላይ አብረውን አይኖሩም። በሰራናት ስራ እንዲያውም መስካሪ ይሆኑብናል። አይምሰላችሁ። የምትኖሩ ለራሳችሁ ነው። ስትሄዱም ተጠያቂ የምትሆኑ ራሳችሁና ራሳችሁ ብቻ ናችሁ። ሌላ የለም ከጎናችሁ የሚያስተባብል። እንዳሁኑ ታምም ያለው ምን የለኝም ተብሎ የሚስተባበልበት ቦታ አይደለም ያን ማለት ነው። ተጠንቀቁ። የምትናገሯትን ቃላቶች ሁሉ ተጠንቀቁ። ሃይማኖት መርጣችሁ መሄድ መብታችሁ ነው። ግን ስትወጡ
ያን የነበራችሁበትን ሃይማኖት መቋሸሽ የለባችሁ። በሌላ ነገርም ማስተባበል የለባችሁም። መብታችሁ ነው። አለመናገርም ትችላላችሁ። የሄዳችሁበትን አማክኛት ምርጫ የመረጣችሁበትን ሌላውን ሃይማኖት ምን አነገራችሁ? ራሳችሁ ካመናችሁበት ሀላስ ቀጥሉ በዛው። ግን አንዱን ሃይማኖት ከፍ ዝቅ ለማድረግ የምታደርጉት ቃላት በጣም ከባድ ነው ለማለት ያለት ነው። አላህ ሂዳያ ይስጣችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።